ምንድነው እግዚአብሔር እያሳለፈ ያለው? አንድ ነገር እኮ የሚሆን እኮ ቢሆን ይሆናል እኮ ለእናንተ። አንድ ነገር ልንገራችሁ። ልትጎርሱ ያላችሁትን ከዚህ በፊትም በትምህርቴ ብዙ ጊዜ አነሳዋለሁ። ልትጎርሱ ያላችሁትን ለሰው አጉርሳችሁ አታውቁም? ናና በሞቴ ወይ ነስቲ ብላችሁ ልትጎርሱ እኮ ነበር። ሲፈጠር እህል የእናንተ አይደለም፣ ላጎረሳችሁት ሰው ላጎረሰ የእናንተ የሆነውን ማንንም አይወስድባችሁ። ማንንም ለእናንተ የሚሆነውን ማንንም አይወስድባችሁም። ልንገራችሁ፣ የራስህን ህይወት ይሰጣል። ስለዚህ ነገሮች ሲሰነካከሉባችሁ፣ ነገሮች ሲበላሹ፣ በሪሌሽንሺፕ ጉዳይ ላይ እንዳልኳችሁ ምንድነው ማድረግ ያለብኝ ስትሉ አስተሳሰባችሁን መለወጥ፣ ራሳችሁን መቀየርና በቃ ለበጎ ነው እግዚአብሔር አንድ የፈቀደው ነገር አለ ብላችሁ አስቡ። ላንብብላችሁ ፊልጵስዩስ ምዕራፍ 4 ከቁጥር 4 እስከ 7 ይሄንን ቃል መመሪያ አድርጉት። የሐዋርያው የቅዱስ ጳውሎስ መልእክት ነው ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 4 ጀምሮ እስከ 7 ያለውን ቃል ላንብብላችሁ። እንዲህ ይላል፣ ሁል ጊዜ በጌታ ደስ ይበላችሁ። ሰማችሁት? ሁል ጊዜ በጌታ ደስ ይበላችሁ። መቼ? ሁል ጊዜ እና በጌታ ምን ደስ ይበላችሁ? ሁል ጊዜ መቼ? በሐዘንም አዎ፣ በደስታም አዎ፣ በመራብም አዎ፣ በመጥገብም አዎ፣ በመጉደልም ደስ ይበላችሁ። አዎ ደስ ይበለን። በመሙላትም አዎ ደስ ይበለን። በማጣትም አዎ ደስ ይበለን። በማግኘትም አዎ ደስ ይበለን። በሐዘንም አዎ ደስ ይበለን። በእግዚአብሔር ስንሆን ነው። ስለሞተ ሰው አናዝንም አይደለም፣ ግን ደስ ይበላችሁ። በቃ ሄደ ከመላእክት ጋር ሊኖር ደስ ይበላችሁ ሁል ጊዜ። ሪሌሽንሺፑም ሲበላሽ በቃ ላንተ የተዘጋጃለ። አንተ ብቻ አትበድል፣ አንቺ ብቻ እንዳትበድይ፣ እሱ ላይ ተጠንቀቁ እንጂ ወደ ጭንቀት አትሂዱበት። ራሳችሁን አትጉዱበት፣ አታስጨንቁ። ለምን ብላችሁ ብታሰላስዩ ምን ታመጫለሽ? ብታሰላስ ለሊትም እየተነሳ እንዲህ አድርጎኝ እንዲህ አድርጋኝ ብትሉ ምን ታመጣላችሁ? ስለዚህ አሳሰባችሁን አስተካክሉ። ልቅ ሐዋርያው ይላል፣ እግዚአብሔር ይናገራል፣ እኔም አስታውሳለሁ። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ትኩረት ሰጠው። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ገር ሁኑ። አያችሁ፣ ገርነታችሁ የዋህ ሁኑ። ጌታ ቅርብ ነው። ጌታ ቅርብ ነው። ምን እንደሚያደርግላችሁ ያውቃል። ቅርብ ነው ጌታ። ስለዚህ እናንተ ግን ገር ሁኑ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በምልጃ በጸሎት በምስጋና በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በአንዳች እስኪ ከኔ ቀጥላችሁ ላስብላችሁ። ሁል ጊዜ በጌታ ደስ ይለኛል። ደግሜ እላለሁ ደስ ይለኛል። በጸሎት በምልጃ በምስጋና አምላኬ ሆይ ወደ አንተ መጥቻለሁና በአንዳች አልጨነቅ። የሚያስጨንቃችሁን ከእግራችሁ በታች ይጣል እግዚአብሔር። በቃ ስለዚህ ይሄ ነው መፍትሄው እንጂ ዝም ብላችሁ መጨነቃል። በአንዳች በምንም ነገር ላይ አትጨነቁ። እነዚህ ሐሳቦች ግን ጭንቀትን የሚያመጡ ተብለው እኔም ማስተምራችሁ አሁን ማስታውሳችሁ በሳይካትሪስቶች፣ በሳይኮሎጂስቶች፣ በካውንስለሮች፣ በሐኪሞች ተጠንቶ ያለውን ነገር ነው የምነግራችሁ።